ክቡራን ተከታታዮቻችን፣ ክቡራን ተማሪዎቻችን እንኳን ወደ ዛሬው ዝግጅታችን በደህና መጣችሁ። ይህ ታንታዊ ሚዲያ ነው። በዛሬው የጉራግኛ ቋንቋ ጥናታችን እንደተለመደው 3 አባባሎችን መርጠናል። እነዚህን በመጀመሪያ ቃላዊ ፍቺያቸውን እያየን እያንዳንዱ ቃላት ምን ለማለት ተፈልገው ነው የሚለውን እየተመለከትን የቋንቋ ስነ ቃላችንን እናዳብራለን። ማለት የጉራግኛ ቮካቡለሪ እናያለን ማለት ነው። ሁለተኛው ግን ባክግራውንዳቸው ምንድን ነው የሚለውን እያየን መሰረታዊ ትርጉማቸውና ሴንትራል መልእክታቸው ለመረዳት እንሞክራለን ማለት ነው። ካሪያሚንደ እንመንዳ ንሽነቦችን ያብንደ በቀጥታ ከመጀመሪያው እንነሳለን። ዛሬ የመረጥናቸው 3 አባባሎች አሉ። አንደኛው ባባርም አኖሬ ውሳ በደንጊነትም አኖሬ መኸዛ የሚል ነው። ይህን ተረት ሰምታችሁት ይሆናል ብዬ አልገመትም። ብዙ የተለመደ አይደለም። የመረጥነውም በዚህ ምክንያት ነው። ውስጡ ላይ አንዳንድ እንግዳ ቃላት አሉ። ይህን በደንብ ካኘካችሁ፣ በደንብ ከተረዳችሁ ቮካቡላሪያችሁን እያሳደጋችሁ ነው ማለት ነው። ባባርም አኖሬ ውሳ በደንጊነትም አኖሬ መኸዛ የሚለው በቅድሚያ ወደ አማርኛ እንተርጉመው። በበጋ ያላኖሩት ውሳ እና ውሳ ማለት ቆጮ ልፈልጌ ነው፣ ያው ታውቁታላችሁ ብዬ ነው። እና በልጅነት ያላስቀመጡት ጀግንነት እንደማለት ነው። በደንብ ያዛችሁ። ስለዚህ አሁን ቃል በቃል እና የቃላቱን አመሰራረት እንመልከት። አንዳንድ እንግዳ ቃላት እናያለን። ለምሳሌ ባባር አኖሬ ውሳ ማለት አባር በጋ ነው፣ በጋ ነው። ክረምት ሲሆን ደግሞ ዘር ነው የሚባለው። አባር ተዘር ካላችሁ አንድ ሰው ለምሳሌ በጋ ከክረምት እንደማለት ነው። ስለዚህ አባር በጋ እያለን ነው። ይህንን በደንብ ያዙ። በዋናነት ይታወቃል በኢትዮጵያ ካሌንደር 4 ወቅቶች ነው ያሉት። ይበልጥ ግን የዝናብ ወቅትን ክረምት፣ የቀረውን ደግሞ በጋ ማለት ልማድ ነው። በዚሁ ልማድ መሰረት ነው እንግዲህ ባባርም አኖሬ ውሳ በደንጊነትም አኖሬ መኸዛ ያለው ማለት ነው። እንዴት ነው ካልን አባር የሚጀምረው በጉራጌ ይዳር ጀምሮ ነው። ይዳር ማለት መስከረም እያልኳቸው ነው። በለመድ ነው በኢትዮጵያ ካሌንደር መስከረም ማለት ነው። ያኔ ጉራጌ ይዳር ነው የሚለው። ከዛኔ ጀምሮ እንግዲህ መሬቱ ትንሽ መጠጥ ማለት ጀምራል መስቀል ከዋለ በኋላ። ይሄ ደመራ በነገራችን ላይ ከመስቀል ተጨማሪ በጣም ብዙ ትርጉሞች አሉት። ምልክትም ነው የበጋው መግቢያና ናቹራሊ ራሱ እያልኳችሁ ነው። እኔ ከተፈጥሮ ጋር እንዴት ተገናኝቶላቸው እንደሆነ አላቅም። መቼም ጥበበኞች ናቸው የድሮ ሰዎች። ተመልክታችሁት ከሆነ ክረምት የነበረው መሬት ልክ ደመራ እንደበራ አካባቢ መጠጥ ደረቅ ማለት ይጀምራል። ያኔ አንዳንድ እንቅስቃሴዎች ይጀምራሉ። አሁን ዋናው ማዕከላዊ ጉዳያችን ውሳ አይደል? በጣም ጥሩ ኤግዛምፕል ተደርጎ የተነሳው ውሳ አይደል? እንሰት የሚፋቀው ከዚህ በኋላ ነው። በይበልጥ የሆነ የመስከረም መጨረሻዎቹ አካባቢ ጀምሮ ጥቅምት፣ ህዳር እያለ በተለይ ህዳር፣ ከዚያ ታህሳስም አንዳንዴ ከዚያ ማለፍ ሊል ይችላል። እንደ ቆላ ደጋው የተወሰነ ልዩነቶች አሉ። ቆላ ደጋ፣ ወይና ደጋ አካባቢ ላይ የሆነ ሆኖ ግን በጋ ላይ ይፋቃል። ክረምት ላይ አይፋቅም። ውሳ አይሆንም። ለምን ካላችሁ እንትን በራሱ በተፈጥሮ ፕሮሰሱ በውሳ መሆን ፕሮሰሱ በራሱ ይበላሻል። ክረምት የተፋቀ ለምን ካላችሁኝ ውሳ እንሰት ወደ ውሳ የመለወጥ ሂደቱ ፈርመንቴሽን ይጠይቃል። መቼም ይችን አሁን በኋላ የተማርናት ኬሚስትሪ ናት። እናቶቻችንና አባቶቻችን ግን ፈርመንቴሽኑን ድሮ ነው የበሉት። ድሮ ማለት ነው። ፈርመንት ማድረግ አለበት ወይም መፍላት አለበት። ክረምት ላይ ደግሞ ውሳ ፈርመንት ሊሆን አይችልም። ፈርመንቴሽን ፕሮሰሱን ሊያደርግ አይችልም ማለት ነው። ስለዚህ በጋ ላይ እንደውም ተረት ሁሉ አለው አይደል? ለዚህ እንዴ አዝግዶን የስኮታ ምርወም ማካነረ ልክ እንደዚህ የሆነ አባባል አለ። ዘር የፋቁ ውሴ ኸር አንጠኒ ትካይ ኸር ይውሪ። ክረምት የፋቁት ውሳ አይሆንም፣ ቆጮ አይሆንም፣ ያልወለዱት ደግሞ ልጅ አይሆንም እንደማለት ነው። ይሄ አባባል አለ እና አባባሉም እንዲሁ ከመሬት ተነስቶ የመጣ አይደለም፣ ከፕራክቲስ የመጣ ነው። ውሳ አይሆንም ክረምት የተፋቀ እና አማራጩ ምንድን ነው? በጋ ይፍቃሉ። አሁን ባልኳችሁ ጊዜ መኸር ነው በቃ በጋው መኸና፣ እስከ ስሙ መኸና ነው የሚባለው እና
በዚህ ጊዜ የፋቁት ጡሪ የሆነች አጀት ከሆነች ጡሪ ምሽት ከሆነች ምንድን ነው የምታደርገው? ትፍቅና በደንብ በጥንቃቄ ደግሞ ጉድጓድ አለ። ወረራ፣ የአማርኛው ወረራ አይደለም፣ እሺ ጉድጓድ ነው። ይሄ እንደ ጎተራ ማለት ነው፣ ቆጮ የሚቀመጥበት። እዛ ውስጥ በደንብ አድርጋ አንጥፋ አበጃጅታ ውሃ ገብቶ እንዳያበላሸው ወይ ደግሞ ፀሐይም ተገቢ ባልሆነ መልክ አርፎበት እንዳያኮመጥጠው አድርጋ፣ ሙያ አላቸው፣ የራሱ ስልት አለው የሚደረግበት። በተፈጥሮ ውሃ አለው አይደል? ርጥበት አለው። ያ ርጥበት ደግሞ እንዴት አድርጎ ወደ መሬት እንዲሰርግ ማድረግ እንዳለባቸው ያውቁታል። ከመሬት ያለው ውሃ ወደ ውሳው አይገባም። የውሳው ውሃ ግን ወደ መሬት እንዲሰርግ የሚያደርጉበት መንገድ አለ። ቅጠር አለ፣ ኤንዋ አለ፣ ሌሎችም መንገዶች አሉ። ያን አድርገው ለበጋ ያስቀምጡታል። ማነው ለክረምት ያስቀምጡታል። ክረምት ስለማይፋቅ ያንን እያወጡ ቤተሰባቸውን ይመግባሉ። ክፉ አያምጣውና የሆነ ችግር እንኳን ቢገጥም አትጨነቅም። እሷ የሆነ እንደው ድንገተኛ ጉዳይ ቢገጥም እንኳን ካስቀመጠችው ላይ አውጥታ እሷንና ቤተሰቧን ትመግባለች ማለት ነው። ወይም ጉዳዩን በሰላም ትሸኛለች ማለት ነው። ጡሪ ምሽት ከሆነች ይህንን ታደርጋለች። አባር ላይ ይህን ካስቀመጠች፣ አባር ላይ ይህን ካላስቀመጠችስ ምን ታደርግ? ረሃብ ይመጣል ማለት ነው። ምክንያቱም ክረምት ላይ እንደሆነ መፋቅ አይቻልም። ቢፋቅም ውሳ አይሆንም። በጋ አላስቀመጠችም። ያለው አማራጭ መቸገር ብቻ ነው። አማራጭ አይደለም፣ በመሰረቱ ግዴታ ነው። ያ ይሆናል ማለት ነው። ስለዚህ ይሄንን ፕራክቲካል ኤግዛምፕል ይዘው ነው በዴንጊነትም አኖሬ መህዛ ያሉት ማለት ነው። አሁን የውሳውን ከጨረስን ወደ ዴንጊነት እንሂድ። የሰውነት አካል ክፍሎችን በተማርንበት እና የቤተሰብ ስሞች በተማርንበት ክፍል እንመለከተዋለን። ወደ በኋላ የሚመጣ ነው፣ ታዩታላችሁ። እያንዳንዱ ስም አለው። ለምሳሌ ዴንጊያ ማለት ልጆች ማለት ነው፣ ወንዶች ልጆች ማለት ነው። ይሄ ቃላዊ ትርጉሙ ነው። ዳይሬክት ፕሌን ትርጉሙ፣ ዲክሽነሪ ትርጉሙ ዴንጊያ ማለት ወንዶች ልጆች ማለት ነው። እርጅ ማለት ወንድ ልጅ ማለት አይደል? አንድ ሲሆን ብዙ ሲሆን ዴንጊያ ይባላል። ግን እዚህ ጋር ያለው ተረቱ ላይ ያለው ዴንጊያ ግን እንደዛ ማለት አይደለም። ስለዚህ ቃላቱን በደንብ እንድትለምዱ ተረቶቹን አምጥተን የምንነጋገረው በየጊዜው ለዚህ ነው። ቮካቡለሪያችሁ እንዲያድግ። አንድ የቋንቋ ተማሪ በደንብ ያሉትን ቃላት ካወቀ፣ ሰዋሰውን ካወቀ ወይም ግራመሩን ካወቀ በቃ ያንን ቋንቋ በላዋኘከው ማለት ይቻላል። ይሄ ይጠቅማቸዋል ብዬ ስላሰብኩ ነው። ስለዚህ በዚህ አባባል በዴንጊነት አኖሬ መህዛ ማለት ዴንጊነት ማለት ወንድነት ማለት ጾታን ሳይሆን የሚያመለክተው ልጅነት እንደማለት ነው። ሌላ ምሳሌ ልስጣችሁ ይበልጥ ግልጥ የሚያደርግላችሁ። እንደ ባህሉ እሺ፣ የሆነችን ልጅ ልታጩ ፈለጋችሁ። መምህር ቃንያ ገዘንን ያወቲሩ ጉርዚየን ያሽዴ አላችሁ። ማለት ምን አላችሁ? ትልቅ ናት ማለታችሁ ነው። ጉርዚየ ወይም ገዘን አላችሁ። ውያን ኸረችሽ ዴንጊያን ቃንያ ካላችሁ፣ ዴንጊያን ቃንያ ማለት አሁን በዚህኛው አባባል ዴንጊያን ቃንያ ምንድን ነው? ወንድ ነገር ናት ማለት ነው? ኖ ልጅ እግር ናት፣ ገና ለጋ ናት እንደማለት ነው። አንዳንድ ጊዜ ቃላት ቦታ ሲቀይሩ ትርጉማቸውም ይቀይራሉ አይደል? ታውቃላችሁ። አሁን በዚህኛው በተነሳንበት አባባልም በአባር አኖሬ ውሳም በዴንጊነት አኖሬ መህዛ ሲባልም ዴንጊነት የሚለው ቃል ልጅነት ማለት ነው ልላችሁ ፈልጌ ነው። ልጅነት ነው ዴንጊነት። ዴንጊያ በዚህ አገባብ ልጆች፣ ገና እድሜያቸው ከፍ ያላለ ለጋዎች ወይም ወጣት፣ ያላረጁ እርጅና ያልተጫናቸው እንደማለት ነው። በዴንጊነት አኖሬ መህዛ የሚለው ደግሞ አዲስ ይመስለኛል ለብዙዎቻችሁ። የሆነ የሚያኮራ ስራ ማለት ነው መህዛ። እሺ፣ የጀግንነት ስራ፣ በኋላ የሚኮሩበት የሚመኩበት፣ ወይ ደግሞ ጀብድ ስራ፣ ታሪክ ስራ ማለት ነው። እንደዚህ አይነት ስራዎች አብዛኛው ጊዜ ጉልበታችሁ ሳይደክም፣ አይናችሁ ሳይጨልም በእንደዚህ አይነት እድሜ ላይ ነው የሚሰራው። ይሄ ከሆነ በኋላ ግን ምን ይሆናል? ይሄ ካለፋችሁ የምትኮሩበት ስራ በዚህ እድሜ ካልሰራችሁ በኋላ አቅም አይፈቅድላችሁም፣ አትሰሩም ማለት ነው። ስለዚህ ልክ በጋ ያልተፋቀ ቆጮ እንደማይበላ በወጣትነት ያልተሰራ መልካም ስራም በኋላ አይገኝም ለማለት ነው። የአባባሉ ማዕከላዊ መልእክትም ይሄ ነው ማለት ነው። ጊዜያችሁ ሳይሄድ በጎ ነገር ስሩበት። በጎ ስራን በልጅነት ካልሰሩት በኋላ
ይቆጫል፣ ይቸግራል። በወጣትነትህ እንደሚለው መጽሐፍ ማለት ግልጽ ነው። ቃላቱ ግልጽ ናቸው። ትርጉሙ ግልጽ ነው። ገብቷችኋል? ጥያቄ ካላችሁ መጠየቅ ይቻላል። እርስ በእርስም ደግሞ ከዚህ ጋር የሚመሳሰል ምሳሌ ብታመጡ ደግሞ ይበልጥ እንደገባችሁ ለመረዳት ያግዘኛል። እውነት ለመናገር ሌላ አሁን ካልነው ምሳሌ ጋር መልእክቱ አንድ የሆነ ሌላ በአማርኛም ይሁን ብትችሉ ደግሞ በጉራጉይና ብታመጡ በጣም ደስ ይላል። አሁን እኛ ግን ወደ ሁለተኛው ተረት እንሂድ። ዝግጁ? ጥሩ። በአንቃ የቁረጠዊ ያጌኪር በሜና የቁረጠዊ አጀክር። ግልጽ ነው አይደል? ይሄኛው አጭር ነው፣ ከመጀመሪያው አጠር ይላል። በአንቃ የቁረጠዊ ያጌኪር በሜና የቁረጠዊ ያጀክር። ወይ ደግሞ ይሄ በይበልጥ አሁን ያው እንዳልኳችሁ ከዚህ ቀደም በጣም ስላልነው እንዳልደጋግመው የዘዬዎች እና የዲያሌክት ልዩነት አለን። ባለጸጋ ነን፣ እግዚአብሔር ይመስገን። በተለይ በሌላ ጊዜ በአንድ በራሱ ርዕስ እናየዋለን እንዴት ሀብታም እንደሆንን በዚህ ረገድ እና ጠቀሜታው ምን እንደሆነ። ለአሁኑ ምን ልላችሁ ፈልጌ ነው፣ ለምሳሌ ይሄ በመስቃን ይነገራል፣ በእዣም ይነገራል ትንሽ ጠበቅ ተደርጎ። በአንቃ የቁረጪ ያጌጊር በሜና የቁረጪ ያጀግር። ኦልሞስት ተመሳሳይ ነው፣ አንድ ነው። እና ምን ማለት ነው? ወደ ትርጉሙ እንሂድ። የመጀመሪያው አባባል ላይ ወይም የመጀመሪያው ተረት ላይ እንዳደረግነው ወደ አማርኛ እንመልሰው። ከሆድ የቆጠቡት ያገለግላል፣ ከስራ የቆጠቡት ያስቸግራል። አሁን ይሄ ወደ አማርኛ መመለሱ ለአብዛኞቻችሁ የሚከብድ ሆነው አይደለም ያነሳሁት። ውስጥ ግን እንግዳ ቃላቶች አሉ። በተለይ ደግሞ አዳዲስ ስለሆናችሁ ይጠቅማችኋል ብዬ አስባለሁ። ለነባሮቹም በነገራችን ላይ በአንቃ የቁረጠዊ ያጌኪር ወይም በአንቃ የቁረጪ ያጌኪር። አንቃ ምንድን ነው? አያችሁ፣ አሁን እንዲሁ አላሰብነውም እንጂ አንቃ ቃሉን ቀይሯል፣ ትርጉሙን ቀይሯል። የሰውነት የአካል ክፍሎችን ምን ምንድን ናቸው የሚል የዘረዘርንበት አንድ ትምህርት አለ። ሌላ ጊዜ ትማሩታላችሁ በኋላ። ይሄ አሁን እንድትለማመዷቸው ነው ተረቶችን እያየን ያለ ነው። እና እዛ ላይ አንቃ ማለት ቀጥታ ጥሬ ትርጉሙ አንቃ ማለት ይሄ ነው፣ አፍ ማለት ነው። አፍ። ይሄ ምን ይባላል? ይሄ ምን ይባላል? ይሄ እያንዳንዱ የአካል ሰውነታችንን በጉራግኛ ምን እንደሚባለው አይተናል፣ ትማሩታላችሁ። ያን የዛ ቦታ ላይ ይሄኛው ክፍል ነው አንቃ ማለት። እዚህ ተረት ግን አንቃ ማለት ያ ማለት አይደለም። አማርኛ ስንተረጉሙ ሰምታችሁ የለ እንዴ? በአንቃ የቁረጠው ያጌኪር የሚለውን ከሆድ የቆጠቡት ያገለግላል ነው ያልነው። በዚህ አባባል በአንቃ የቁረጠዊ ማለት ጨርሰው ካልበሉ ከሆድ ያስቀሩት ማለት ነው። ስለዚህ አንቃ ሆድ ማለት ነው በዚህኛው አባባል። ጥሬ ቃሉ ሆድ ማለት አይደለም፣ አገባባዊ ቃሉ ግን ሆድ ማለት ነው። በአንቃ የቁረጠዊ ያጌኪር ወይም በአንቃ የቁረጪ ያጌኪር። ቁረጨም ማለትስ ምን ማለት ነው? ይሄም በጥሬ ትርጉሙ ቁረጨም ማለት ዘገነ እንደማለት ነው። የቁረጪ ማለት የዘገኑት ወይም ማፈስ እንደማለት ነው። መዝገን፣ ማፈስ፣ መቆንጠር እንደማለት ነው። ይሄ ሊትራል ሚኒንጉ ነው ወይም ፕሌን ሚኒንጉ ነው። ግን ደግሞ እንዳገባቡም ይለወጣል። አሁን እዚህ ጋር ያስቀሩት እንደማለት ነው። በአንቃ የቁረጪ ሲባል ከሆድ ያስቀሩት ይጠቅማል። ያጌኪር ወይም ያጌጊር ይጠቅማል፣ ለነገ ያገለግላል እንደማለት ነው። በሜና የቁረጠዊ ያጀግር በሜና የቁረጪ ያጀግር። ለስራ ሲሆን ግን ስራን መስራት እየተቻለ ቢቆጥቡት ወይም ቢያስቀሩት ግን ነገ አድጎ ይጠብቃል። ጊዜ ስለሚያልፍ ተመልሼ ለምሳሌ ዛሬ የተውኩትን ነገ መስራት ባልችልና ትናንት በሰራሁት ኖሮ ካልኩኝ መቆጨት ብቻ ነው የሚቀረኝ። ገብቷችኋል? ቁጭት ብቻ ነው የሚቀረኝ እንጂ ወደ ትናንት መልሰኝና ያንን ስራ ልስራው ብዬ ማንም ልጠይቀው ምችል አካል አይኖርም ማለት ነው። ጸጸት ነው የሚቀረን። ስለዚህ ስራን ማሳደር ተገቢ አይደለም፣ መስራት እየቻሉ እንደማለት ነው። ይሄ በሳይንስም አይመከርም፣ በሊደርሽፕም፣ በአስተዳደርም፣ በማኔጅመንትም፣ በሃይማኖትም በምንም አይመከርም። ስራን መስራት እየቻሉ ዛሬ ሊሰራ የሚችል ስራ ሲራክ ይላል። በነገራችን ላይ ልትሰራው የምትችለውን ስራ አታሳድር ነው የሚለው። ለምን ተብሎ ይታደራል? ስለዚህ የጉራጌ ባህል ደግሞ እንደምታውቁት ነው፣ ስራ ወዳድ ነው። ስራ አትስነፍ፣ ያስቸግርሃል።
የምትበላው ነገር ብታስቀምጠው ለነገ ለቁርስ ይሆናል። ያኳየር ባትፈጃህን ብትበራም ደናሃ ቢያቂ ከታ ጡረጭ ወንታና የረገ ይኸር ግንዝር ተሰራወ ጎይታባት የደረናሃ እሙር ባበናሃ ቅረት ትረሳዊ የግንዝር ሃይከር ግንዝር ካህሬር ወሽ መኸር የደፋን በባህድ ያተወራ ሜና በቁረጭ ሆን ምርታሚ ነገ ያጀግርህ ወበርከማ ግልጽ ሆነላችሁ አይደል? ሲምፕል ነገር ነው። ቃላቱ እንድትለምዷቸው ያህል ነው ይሄን ተረት ያመጣሁት እንጂ መልእክቱ ያን ያህል ውስብስብ አይደለም። ግን እንዲሁ ከመብላት ከመጠጣት ያለፈ ነገር ግን አለው። እንደው በዚህ እንዳትታለሉ ልላችሁ ፈልጌ ነው። በአንቃ የቁረጠው ያጌኪር ማለት አለኝ የምትለውን ነገር ሁሉ ጨርሰ አታጥፋ፣ ለልጆችህ አስቀምጥ ማለት ነው። እሺ እንደው ስለ መብል ስለ መጠጥ ብቻ እንዳይመስላችሁ ማለት ነው። አሁን ስለ ቋንቋ እየተማርን ስለሆነ ስለ ቃላቱ እንነጋገር ብለን ነው እንጂ ሴንትራል ሚኒንጉ ይሄ ማህበራዊ ኢሹ ከባድ ነው እዚህ ውስጥ ያለው። ለልጆችህ የሆነ ነገር አስቀምጥ እንጂ አንተ ዝም ብለህ ሁሉን ነገር ጨርሰህ ትበላለህ ወይ? ርስት ጉል ታኑርላቸው እንጂ ማለት ነው። ግን ደግሞ በዚህ አያበቃም። ጡር ወራሩ የደንጃህ ጡር የሚባል አለ። እሱ ሌላ ርዕስ ስለሆነ ካመጣ ነው ይሰፋብናል። ለልጆችህ ጡር አኑር እንጂ ለልጅ ልጆችህ ጡር አኑር እንጂ ጨርሰህ አትብላባቸው ይባላል። እንደውም አንድ አባባል አለ አይደል? ስለ ጡር ሲነገር ፎጅ ማንቦረቦ ሽውሪ ተጨርሶ አልተበላባቸውም እንደማለት ነው። ፈጀን በናቦም ይባላል ደግሞ ለአንዳንዱ ጨርሶ በላባቸው ማለት ጡር አላኖረም፣ ነገ ሊቸግረኝ ይችላል ብሎ የሆነ በጎ ስራ አልሰራም። በቃ ተመቸኝ ጊዜው ሰጠኝ ብሎ እንደፈለገ ሆነ፣ የቸገረውን ሰው አልረዳም፣ በጎ ፍርድ አልፈረደም፣ መልካም ነገር አላደረገም እንደማለት ነው። ስለዚህ በአንቃ የቁረጠው ያጌኪር ማለት እንደው ለተቸገረ እርዳ፣ የሆን ነገር አድርግ፣ ለልጆችህ አስቀምጥ፣ ለሰማይ ቤትህም አስቀምጥ እንደማለት ነው እንጂ እንዲሁ ስለመብል ስለመጠጥ አይደለም። በሜና የቁረጠው ያጀግር ማለት መልካም ስራ ሰርተህ ለልጆችህ ጡር የሚሆን ነገር ብታኖር መልካም ነበር፣ ስላላስቀመጥክ ትቸገራለህ፣ በስተርጅናህ ትቸገራለህ፣ ልጆችህ ይሰድቡሃል፣ ሌላም ሌላም። አሁን ሁሉንም ዘርዝረን መድረስ አንችልም። መልእክቱ ግን ይሄ ነው ለማለት ነው። ግልጽ ሆነላችሁ? እስኪ በጣም እንደገባችሁ እንዳውቅ ሌላ ተመሳሳይ ምሳሌ እስኪ ስጡኝ። ይሄንን የተመለከተ በአማርኛ፣ በአረብኛ፣ በእንግሊዝኛ ዋቴቨር ወይም ሲሆን ደግሞ በጉራግኛ ቢሆን ይበልጥ ደስ ይለኛል። በግዕዝም በማንኛውም ማለት ነው። ሌላ ከዚህ ጋር ተመሳሳይ መልእክት ያለው ተረት ካስቀመጣችሁ እነዚህ ሰዎች ተረድተዋል፣ ገብቷቸዋል ማለት ነው ብዬ አስባለሁ። ወደ ሶስተኛው ብንሄድ ቅር ይላችኋል። ለዛሬ የመጨረሻው ተረታችን ነው። እንደምታውቁት በየቀኑ ሶስት ነው እያየን ያለ ነው። ይሄንን ምዕራፍ እስክንጨርስ ድረስ ነው። በነገራችን ላይ ወደ ዋናው ስንገባ ያው አሁን ይሄ አፍ መፍቻችሁ የሆነውም ደግሞ ሌሎች አዳዲሶች ሁለታችሁን ለማቀራረብ ያህል ነው። እንደዚህ ተረትን እያነሳን አባባልን እያነሳን የጋራ የሆነ ነገር እንትን የምንለው ለአንዳንዶቻችሁ በጣም እንዳይወርድባችሁ፣ ለሌሎቻችሁ በጣም እንዳይከብድባችሁ ሁሉንም ወደ መሀል ሊያመጣ ስለሚችል ነው። ወደ ሌሎች ሾዎች ስንገባ አንዳንድ በጣም ቀላል፣ አንዳንድ ከባባድ ጉዳዮች አሉ። ወደ ቀጣይ ምዕራፎች ማለቴ ነው። ለተወሰኑ ቀናት ግን በዚህ መልክ እንቀጥላለን አባባሎችን እያየን እና ለዛሬ መጨረሻ ወደ ሆነው ወደ ሶስተኛው አባባል እንግባ። ዝግጁ? ቴኒ ኤረዥዢ ቴጨኒ ኤምዠሙዢ። አዳዲስ ቃላት አለው አይደል? ስለዚህ አዲስ ቮካቡላሪ ትለምዳላችሁ። ቴኒ ኤረዥዢ ቴጨኒ ኤምዠሙዢ ምን ማለት ይመስላችኋል? እንደተለመደው መጀመሪያ ወደ አማርኛ እንመልሰው። ቴኒ ኤረዥዢ ቴጨኒ ኤምዠሙዢ ማለት ሳይተኙ አያልሙ፣ ሳይወልዱ አይጨነቁ፣ አይተክዙ እንደማለት ነው። ጥሩ ብሬክዳውን እናድርገው። እቺ ቴኒ የምትለዋ ቃል በራሷ እንደ ህብረ ቃል ናት። ህብረ ቃል ታውቃላችሁ፣ በቅኔ አፈታት ጊዜ ማለት ነው ህብረ ቃል ይባላል። እኛም በዚህ ትምህርታችን በኋላ ላይ የምንማረው አለ ስለ ህብረ ቃል። በጉራግኛ የቅኔ ቃላት የሚል ራሱን የቻለ አንድ ሰፊ ትምህርት አለን፣ እዛ ላይ እናነሳዋለን። ይሄ ቴኒ የሚባለው ልክ እንደዚህ አይነት ቃል ነው፣ ህብረ ቃል ነው። አንደኛው ትርጉሙ ቴኒ ማለት ተውልኝ ነው። ቸም ፈነህም ሸንም እንቁስ ቧረንም እንደው ተወው ትቶታል የሚል አይነት ሚኒንግ ነው። አንዱ ቴኒ
ተውልኝ ነው። ሁለተኛው ግን ቴይኒ ነው። ንየም ወሬት ንየም። ቴይኒ ማለት ሳይተኛ ሳይተኙ እንደማለት። የዛሬው አባባልም ከዚህኛው ትርጉሙ የተነሳ ነው። ቴይኒ ኤረዥሪ ማለት ነዘዘም ማለት በርዛዝ ነዘዘም ህልም አለመ እንደማለት። ቴይኒ ኤረዥሪ ካላችሁ ሳይተኙ አያልሙ እንደማለት። ንየም ነዘዘም ናቸው ሁለቱ መነሻ ግሶቹ። ስለዚህ ቴይኒ ኤረዥሪ ቴጨኔም ዠሙዥ ጨነም ደግሞ ወለደ ነው። ምዘመዘም የሚለው ለአብዛኞቻችሁ አዲስ ይመስለኛል። ተጨነቀ፣ ተጠበበ፣ ተከዘ እንደማለት ነው። እሺ ፈራ፣ ተከዘ፣ ተጨነቀ፣ ጭንቅ ጥብብ ባለው አይነት ነገር በሀሳብ ሄደ አይነት ነገር ነው ምዘመዘም። ኤምዠሙዢ ማለት አይተክዙ፣ አይጨነቁ እንደዛ እንደማለት አይነት ነገር ነው። ስለዚህ ሁሉንም አንድ ላይ ስናየው ቴይኒ ኤምዠሙዢ ማለት ሳይተኙ አያልሙ። እውነት እኮ ነው። ሰው ሳይተኛ ያልማል እንዴ? መቼም የቁም ለሃለ ነገሩ ለዚህ ዘመን ላይ ስራ ይችላል። ያው በቁም እያለምን ስለሆነ እግዚአብሔር ይጠብቀን ከዚህ እንጂ በጣም አስጨናቂ ስለሆነ ልላችሁ ፈልጌ ነው፣ ጊዜው ክፉ ስለሆነ። ቴይኒ ኤረዥሪ ሳይተኙ አያልሙ፣ ቴጨኔ ኤምዠሙዢ ደግሞ ሳይወልዱ አይጨነቁ። ሁለቱን አገናኝቶ ነው ህልምንና ጭንቀትን። ህልምን ማን ይቀድመዋል? መተኛት ይቀድመዋል። ጭንቅን ደግሞ ወይ መጨነቅን፣ ትካዜን ደግሞ መውለድ ይቀድመዋል ነው። የዚህ አባባል ሴንትራል ሚኒንግ ወይም ማዕከላዊ ትርጉሙ ምንድን ነው? ሰዎች ከተኙ በኋላ እንደሚያልሙ ከወለዱ በኋላ ይጨነቃሉ። ያ ማለት ምን ማለት ነው? ለልጅ በጣም ትልቅ ኃላፊነት አለብን። ያልወለደ ሰው ብዙ እንደማይጨነቀው ማነው ያልተኛ ሰው እንደማያልመው ያልወለደ ሰው ብዙ ላይ ይጨነቅ ይችላል። ከወለደ በኋላ ግን ኃላፊነቱ በጣም ይበዛበታል። ልጆች ምን ይዘው ይመጣሉ? በጣም ከባባድ ኃላፊነት ይመጣሉ። ስለዚህ የምታገቡ ሰዎች ዝግጁ ሆኑ ነው አይደል መልእክቱ። ያገባችሁም ደግሞ የተሰጣችሁ እንደሆነ እወቁ። በቃ ይሄ ኤክስፔክት ነው። የትዳር ህይወት ውስጥ ለልጆቻችሁ ኃላፊነት ወስዳችሁ መኖርን በጸጋ ተቀበሉት። አባቶቻችሁ እናቶቻችሁ ይህንን መንገድ አልፈው ነው እናንተን ያፈሩት የሚል አይነት መልእክት ያለው ነው ማለት ነው። ግልጽ ነው። ቃላቱንም በደንብ ያዛችኋቸው። ቴይኒ ኤረዥሪ ንየም ነዘዘም፣ ቴጨኒ ኤምዠሙዢ ጨነም ምዘመዘም። ገብቷችኋል? አይ ቲንክ አሁን እነዚህ ቃላትን ሌላ አረፍተ ነገር ውስጥ አስገብታችሁ የሆነ የራሳችሁን አባባል መፍጠር ወይም የራሳችሁ አረፍተ ነገር መፍጠር ትችላላችሁ ብዬ አስባለሁ። አይደል? እንደዛ ከሆነ ችላችኋል ማለት ነው። በዛሬው ትምህርታችን 3 አባባሎች አይተናል። አንዴ ሁሉንም አነባቸዋለሁ። በአባርም አኖሬ ውሳ በደንጅነትም አኖሬ መኸዛ። አንደኛው ይሄ ነው። ሁለተኛው በአንቃ ቁረጠዊ አጌኪር በሜና ቁረጠዊ ያጀግር ነው። ሶስተኛው ቴይኒ ኤረዥሪ ቴጨኒ ኤምዠሙዢ። መልካም ጥሩ ነገር አግኝታችኋል ብዬ አስባለሁ። በቀጣዩ ጊዜ ደግሞ በሌሎች ተመሳሳይ አባባሎች እንገናኛለን። እናንተ እርስ በርስ ስትገናኙ አባባሎችን ተነጋገሩ፣ ቋንቋውን ተነጋገሩበት። በክላስ ውስጥ ወይ በእንደዚህ አይነት ትምህርት ብቻ ቋንቋ አይለመድም። ስትነጋገሩበት፣ በተለይ ስትጽፉበት፣ ለቤተሰብ ደብዳቤ ከጻፋችሁ፣ ሜሴጅ ስትጻጻፉ ከፍቅረኛችሁ ጋር የስራ ሜሴጅ የፍቅረኛ ብቻ አይደለም የስራ የጓደኛ ሜሴጅ ከተጻጻፋችሁ ይህንን ካደረጋችሁ ሶሻል ሚዲያም ላይ ማለት ነው ይህንን ካደረጋችሁ በደንብ ትለምዱታላችሁ ብዬ አስባለሁ። አዲሶችም ነባሮችም ታዳብራላችሁ። በርቱ፣ እንበርታና ይህንን ያለንን ሀብት ለቀጣይ ትውልድ እናስተላልፍ። እንደተለመደው እዚህ የሰማችሁትን ሄዳችሁ እናንተ ቲክቶክ ላይ አስተምሩበት። በራሳችሁ አባባል ራሳችሁ ይህንን የመሰለ ነገር ቪዲዮ ሰርታችሁ አስተምሩ። ዩቲዩብም ላይ ሌላም ላይ ያን ማድረግ የማትችሉ ከሆነ ግን በተቻለ መጠን ይህንን ሼር እያደረጋችሁ እየቆረጣችሁ እያሰራጫችሁ ሰዎች ቋንቋውን እንዲለምዱ አድርጉልን ማለት ነው። የቀጠሮ ሰው ይበለን። እንጎድ ጊዜ እንጎድ ቃንት ራህብነሸ ህዳር ቦሄያት ራህብንድ